ዘመን በድልና በጽናት የተሻገረችው ታላቋ ሀገራችን ኢትዮጵያ ዛሬም በልጆቿ ሀገራዊ ፍቅር ለጠላቶቿ በማይታጠፈው ክንዳቸውና በከፈሉት መስዋዕትነት ክብሯና ሉዓላዊነቷ ተጠብቆ የእድገት ግስጋሴዋ መፋጠኑን ቀጥሏል። በዚያ ላይ የጠንካራና ዘመናዊ ሰራዊት ባለቤቶች መሆናችን ሉዓላዊ ክብራችንና ብሔራዊ ጥቅማችንን እያስጠበቅን እንድንጓዝና ሰላምና ልማታችን እንዲጎለብት በማድረጉ ረገድ የጎላ ድርሻ ይዞ እናገኘዋለን። ሀገሬ ኢትዮጵያ ማንም አይደፍርሽ፣ ታጋይ ልጆች አሉሽ የሚያስከብሩሽ የረጎራ ሰራዊታችን ዘውትር ያለ እረፍት በዱር በገደሉ እየተዋደቀ ሕይወቱን እየከፈለ አካሉን እየገበረ የህዝቦችን ሰላምና የሀገሩን ክብር ያስጠብቃል። አላጌ የጀግኖች አምባና ጊዜያዊ የቁስለኛ ማገገሚያ ማዕከል የሚገኙ ጀግና የቁርጥ ቀን ልጆችም ለዚህ አባባላችን ማሳያዎቻችን ናቸው። በዚህ ግቢ ከራስ ፍቅር ሀገራዊ ፍቅር ያየለበት ለሀገራቸው ሉዓላዊነት እስከ ጥግ ድረስ በጽናትና በታላቅ ተጋድሎ ተፋልመው አካላቸውን ገብረው ጠላትን ድል ነስተው ሰንደቅ ዓላማችንን ከፍ ያደረጉ የቁርጥ ቀን ጀግኖች ይገኛሉ። ኢትዮጵያዊ አንድነትም ጎልቶ ይታያል። ሀገራዊ ተልዕኳቸውን በድል ለማጠናቀቅ ባደረጉት ተጋድሎ ያለ ስስት አካላቸውን የገበሩት እነዚህ ጀግኖች የማይዝሉ ክንዶች እንዳሏቸውም በጉልህ እንመለከታለን። እንኳን አሁንና ጀግናው ሳት ይዞ ጥንትም ድል አድርጓል ጎራዴውን መዞ ወረጎራ። ተቋማችን መከላከያ ለሀገር ዋጋ ለከፈሉ ለእነዚህ ጀግኖች ስለ ወደፊት የህይወት ምዕራፋቸው ትልቅ ትኩረት ሰጥቶ እየሰራ ነው። የጀግኖች አምባና ጊዜያዊ ቁስለኛ ማገገሚያ ማዕከሉ ለጦር ጉዳተኞቹ የሕክምና አገልግሎት የመስጠት በዘላቂነት የሚጦሩትን ከነ ቤተሰቦቻቸው የመደገፍ ተግባሩ አንዱ መገለጫው ነው። በሌላ በኩል ከጉዳታቸው የሚያገግሙትን ወደ ኃይል እንዲመለሱ ማድረግንና በክብር የሚሰናበቱትን ደግሞ ቀጣይ ህይወታቸው የተቃና እንዲሆን በልማት ተግባራት ላይ መሳተፍ የሚያስችለውን ሙያዊ ክህሎት እንዲላበሱ በትኩረት እየሰራ ይገኛል። ለዛለ ጀግና ሰው የሀገሩን ድንበር በደም ላስከበረው እንዲያው ዘራቢዋ። ከሰሞኑም በአላጌ የጀግኖች አምባና ጊዜያዊ ቁስለኛ ማገገሚያ ማዕከል ለሚገኙ የክብር ተሰናባች የሰራዊት አባላት ወደ ማህበረሰቡ ሲቀላቀሉ በተቋሙ ያገኙትን የላቀ ጀግንነት ተግባር ወደ ልማት እንዲቀይሩትና ከስራ ጠባቂነት ወደ ስራ ፈጣሪነት የሚሸጋገሩበትን እድል ለማመቻቸት የኢንተርፕሪነር ስልጠና ተሰጥቷቸዋል። ይህ ስልጠና ጀግኖች የሰራዊት አባላት ወደ ማህበረሰቡ ሲቀላቀሉ ጠንካራ ስነ ልቦናዊና የስራ ፈጠራ አቅም እንዲጨብጡ ታስቦ የተዘጋጀ ስልጠና ስለመሆኑም ተገልጿል። ተቋማችን መከላከያ የመከላከያ ኢንተርፕረነርሺፕ እና ኢኖቬሽን ማዕከልን ባለፈው ዓመት ግንቦት 15 2017 በይፋ በመከላከያ ደረጃ ሲያቋቁም ለሀገራቸውና ለሕዝባቸው መኖር ሲሉ የሚጠበቅባቸውን መስዋዕትነት ሁሉ ከፍለው በክብር ለሚሰናበቱ የተቋሙ አባላት የሚገባቸውን ክብር ሰጥቶ ወደ ማህበረሰቡ እንዲቀላቀሉ ማድረግ ዋነኛ ተልዕኮ ነው። በጀግንነት በስራ ፈጠራ ራስን በመለወጥ የተቋማቸው አምባሳደር ሆነው እንዲቀጥሉ ለማህበረሰቡም የተሻለ ትምህርት እንዲያስተምሩ ለማድረግ እነዚህን የመሳሰሉ ስልጠናዎችን መስጠት አንዱ የተልዕኮ አካል ነው። ምናልባትም ብዙዎቻችን ወደ ውትድርና አገልግሎት ስትቀላቀሉ በ10ዎቹ ዕድሜ ወይ ደግሞ በ20ዎቹ መጀመሪያ ዕድሜ ሆናችሁ ነው ተቀላቀላችሁት። ስለሆነም አሁን ወደ ማህበረሰቡ ስትገቡ ማህበረሰቡ ያለው ሁኔታ አሁን በማህበረሰቡ ውስጥ ያለው የኑሮ ደረጃ የሚጠይቃቸው ስታተሶች አሉ። ጠንካራ ሆኖ መገኘት፣ ስራ ፈጣሪ ሆኖ መገኘት፣ ሰራተኛ ሆኖ መገኘት፣ ከሌላው ሰርቶ ከሚያድረው ሰው ጋር ኮምፒት ማድረግን የሚጠይቅ ዋናው ለዚህ ግን መደራጀት ነው። እችላለሁ ማለት ነው። እችላለሁ እኔ ከሰራሁ ከተማርኩ ከሰለጠንኩ ራሴንም አካባቢዬንም ቤተሰቤንም አገሬንም እለውጣለሁ፣ ለተቋሜም አምባሳደር ሆናለሁ ብሎ ማሰብ ስለሆነ
በዚህ ስልጠና ላይ ትልቁ የምታዳብሩት ነገር እኔ እችላለሁ የሚል አስተሳሰብ እንድትይዙ ይፈለጋል። በዚህ ስልጠና ላይ ስልጠናውን ለመስጠት የተገኛችሁ የኢትዮጵያ ኢንተርፕረነርሺፕ ልማት ኢንስቲትዩት አባላት እድለኞች ናችሁ ብዬ አስባለሁ። ከጀግንነት በላይ መስዋዕትነት በላይ ሌላ ታሪክ ነው ለእናንተ። በሕይወታችሁም ማህበረሰብ ውስጥ ከፈጠራችሁት አቅም በላይ መከላከያ ውስጥ የምትፈጥሩት አቅም በሕይወት ዘመናችሁ እንደዚሁ የተሳካ ጊዜና ሁሌ የምታስታውሱት ታሪክ ነው ብዬ አስባለሁ። እንዴት ራሳችሁን ታቋቁማላችሁ? እንዴት ከህብረተሰቡ ጋር ተቀላቅላችሁ ሕይወታችሁን ትመራላችሁ? የሚል ዕውቀት የሚያስይዝ ስልጠና በከፍተኛ ባለሙያዎች የተሰጠበት ጊዜ አልነበረም። ስለዚህ እናንተ እስካሁን ከተሰናበቱት ጀግኖቻችን በተለየ መልኩ ይህን ዕድል ተጠቃሚ ሆናችኋል ማለት ነው። ኢትዮጵያ ኢንተርፕረነርሺፕ ኤንድ ዴቨሎፕመንት ኢንስቲትዩት የተባለው ድርጅት ኢትዮጵያ ውስጥ አዲስ አስተሳሰብ ነው እየፈጠረ ያለው። ይሄ አስተሳሰብ የመጀመሪያው እኔ እችላለሁ አደርጋለሁ የሚል አስተሳሰብ ነው የሚፈጥረው። የሰው ልጅ ትልቁ ችግሩ መነሻው አልችልም የሚል አስተሳሰብ ነው። ሰው እችላለሁ የሚል አስተሳሰብ ከፈጠረ ሁሉን ነገር ይችላል፣ ያደርጋል። የምትፈጥሩት አስተሳሰብ የምታገኙት ስልጠና ከህብረተሰቡ ያዋህዳቸዋል። ይህን እንችላለን መንፈስን ይፈጥራል። ክህሎት እንዴት ማግኘት እንደሚቻል፣ ስራ እንዴት መፍጠር እንደሚቻል ትማራላችሁ። ወደ ኋላ ሄደን መስተዳድሩ፣ ህብረተሰቡ፣ ቤተሰቦቻችን፣ መንግስት በጠቅላላ የሚፈጥርልንን የስራ ዕድሎችን አሟጠን እንድንጠቀምበት የሚያደርገን ስለሆነ ይህንን ዕውቀት በአግባቡ መጠቀም ያስፈልጋል። መማር ማስተማሩ ከልጆቹ ሁኔታ ኮንቴክስታቸውን ባገናዘበ መልኩ የተቀረጸ ካሪክለም ተጠቅመን ነው የምናሰለጥነው። በተለይ ደግሞ ተግባር ተኮር የሚባል የኢንተርፕረነርሺፕ የማሰልጠን ሂደት ነው የምንከተለው። ዝግጁነታቸው በጣም አሪፍ ነው። እንደዚህም ኤክስፔክት አላደረግነው። ኤክስፔክት ካደረግነው በላይ ልጆቹ ለመለወጥ፣ ችግሮቻቸውን ለመፍታት፣ ወደፊት ደግሞ ተስፋ ነገር ለማየት፣ አዲስ ነገር ለማግኘት ጓጉተው ነው ያገኘናቸው። እስካሁን ድረስ የነበራቸው ጥንካሬን ወደ ሲቪል ስራ ላይ እንዴት መተርጎም እንደሚችሉ ደረጃ በደረጃ ልዩ ልዩ ስራዎችን አሰርተን መቋጫ የሚሆነው የንግድ ስራ ፈጠራ። እኔም እኮ መስራት እችላለሁ፣ መለወጥ እችላለሁ፣ ለምን ይሄን አልሰራም ብለው ማየት እንዲችሉ ያተኮረ ስልጠና ስለሆነ በጣም ነው የሚጠቅማቸው ለልጆቹ። ከዚህ ከውትድርና ከመከላከያ የሚሰናበቱ ሰዎች ብዙ አገልግለዋል። ደግሞ በሙያችን ስናግዝ ደስ ይለናል። እኔ ኩራት ይሰማኛል እንደ አንድ ኮንትሪቢዩት የሚያደርግ እንደ አንድ ቫልዩ አድ የሚያደርግ ሰው መሆኑ። የነዚህ ልጆች አሁን የምታያቸው ትንሽ ተስፋ እንዲኖራቸው ማድረግ መቻል ትልቅ ነገር ነው። ደስ ይለኛል። እኔ ለእንግሊዝ አፋን ኦሮሞቲን ጆሌ አፋን ኦሮሚያ ራዱፋኒ አፋን ኦሮሞ ደንዳኒ ደከለኝስ ነው። እኔ የኦሮምኛ አስተማሪ ነኝ። ከኦሮሞ የመጡ ኦሮምኛ ተናጋሪ ልጆችን ነው የማሰለጥነው። አንደኛ ስልጠናው ለሀገራቸው መስዋዕትነት ለከፈሉ ነው። ስልጠናውን በሚያውቁ ቋንቋ መውሰዳቸው በጣም ጥሩ ነው። አንደኛ ሐሳባቸውን በቀላሉ መግለጽ ይችላሉ። ያለ ጭንቀት የፈለጉትን ሐሳብ መናገር ይችላሉ። ለወደፊት ደግሞ ዓላማቸውን ማብራራት ይችላሉ። ከዚህ ወጥተን ቤተሰቦቻችንም እንጦራለን። ከራሳችን አልፈን የቤተሰቦቻችንን ሕይወት ለመቀየር ትልቅ ዓላማ አለን ይሉናል። በውስጣቸው ከፍተኛ ተስፋ እየተፈጠረ ነው። እኔ እነዚህን ልጆች በማሰልጠኔ በጣም እድለኛ ነኝ። ምክንያቱም እነዚህ ልጆች አካላቸውን ለሀገራቸው ገብረዋል። እዚህ መጥቼ ማገዙ ትንሽ ነገር ነው። ብንችል ከነሱ እኩል መስዋዕትነት ለሀገር መክፈል ነበረብን። ያ ግን አልሆነም። ይህን ማድረጋችን በጣም ትንሽ ነገር ነው። እነዚህ ለሀገር ዋጋ የከፈሉ ልጆች የወደፊት ሕይወታቸው እንዲቃና የሆነ መስመር በማሳየታችን በጣም እንኮራለን።
እኔ ማስተላለፍ የምፈልገው ለመከላከያ ተቋም እነዚህ ልጆች ወደ ማህበረሰቡ ሲቀላቀላቸው የሆነ ነገር ጨብጠው ራሳቸውን እንዲቀይሩ በማድረጉ ትልቅ ነገር ነው። ምስጋናም ይገባዋል። ከዚህ ከወጡ በኋላም የደረሱበትን ደረጃ ቢከታተሉም ጥሩ ነው ብዬ አስባለሁ። በስልጠናው የተሳተፉ ጀግና የክብር ተሰናባች አባላት የተሰጣቸው የሥራ ፈጠራ ዕውቀትና አቅም በቀላሉ ሊገባቸው በሚችል ቋንቋ መሰጠቱ የሰልጣኞቹን ተነሳሽነት በከፍተኛ ደረጃ ጨምሯል። ስልጠናው ከመሰጠቱ አስቀድሞ መጀመሪያ ዳሰሳ ጥናት ተደርጓል። በዳሰሳ ጥናቱ የሰልጣኞቹ የትምህርት ዝግጅት ምን ይመስላል፣ የሥራ ልምዳቸው እንዴት ነው፣ ማዕረግ ደረጃቸው ምን ይመስላል፣ በደንብ ተግባብተው ተረድተው የሚማሩበት ቋንቋ አይነትስ ምንድን ነው በሚል ዳሰሳ ጥናት ተደርጎ በዛ መሰረት ነው ስልጠና የተሰጠው። የኢንተርፕረነርሺፕ ስኪል ስልጠና የገበያ የንግድ ክህሎታቸውን ማሳደግ፣ የገንዘብ አጠቃቀም ክህሎታቸውን ማሳደግ፣ በገበያው ውስጥ ትስስር እንዴት መፍጠር እንደሚችሉ፣ በአካባቢያቸው ያለውን ጸጋ እንዴት ማየት እንደሚችሉና የሚገጥማቸውን ችግሮች ሁሉ ተቋቁመው የራሳቸውን ሕይወት እንዲመሩና በቀጣይ በማህበረሰቡ ውስጥ ገብተው በኢኮኖሚው ላይ የራሳቸውን አስተዋጽኦ እንዲያበረክቱ ማስቻል ነው። ደስ የሚል ስልጠና ነው። እኛ በፊት እንደዚህም ነገር ራሱ አላሰብንም ነበረ። አሁን ደግሞ ይሄ ነገር አዲስ ነው፣ በእኛ ላይ ነው ተጀመረ። በቃ የሆነ ማብራት ነው በራልን ማለት ነው። ደስ የሚል ስልጠና ነው። ማንኛውም ስራ ሰርተን ማድረግ እንደምንችል አሳይቶናል። በጣም ደስ ብሎናል፣ ተቀብለናል። በጥሩ ሁኔታ እየተማርን ነው ማለት ነው። እኔ ከዚህ ትምህርት ያው ቁርጠኝነቴ በጥሩ ሁኔታ እየተከታተልኩ ነው። ይሄንን ደግሞ ይዤ ወደ ማህበረሰቡ ሲቀላቀል አሁን ባለውበት ጥሩ ስራ ሰርቼ መለወጥ እንደሚችል ተምሬያለሁ ማለት ነው። ተቋሙን ማመስገን እንፈልጋለን። ከዛ በመቀጠል ደግሞ አስተማሪዎችን በጥሩ ሁኔታ እያስረዱ ስለሆነ እነሱንም ማመስገን እፈልጋለሁ። ብዙ ነገር ይጠቅመኛል ለወደፊቱ የሚል ተስፋ አለኝ። አሪፍ ነው ትምህርቱ። ነገ በአቅሜ ሰርቼ ቤተሰብን ማስተዳደርበት አላማ ያስዘኛል የሚል ግንዛቤ ወስጄበታለሁ። ምርጥ ነው። ጥሩ ስለልቦናዬን እውቀት ይዤ ነገ የአቅሜን ሰርቼ እንዴት ከማህበረሰቡ ጋር ግንኙነት ምን ይመስላል የሚለውን ከዚህ ጨብጬ እጄ ደግሞ ተግባር ላይ ማዋል ተስፋ አለኝ የሚል መልእክት አለኝ። ተቋሙ ይህንን ጥሩ ስለልቦና ብሎ እውቀት ስላመጣልኝ በጣም አንደኛ ምስጋናዬን አቀርባለሁ ለተቋሙ ማለት ነው። ለእኛ ብሎ ይሄን ነገር ላመጣልን፣ ነገ ተለውጠን ትልቅ ደረጃ ድረሱ ብሎ ላመጣልን ላቀረበውም ምስጋናዬን አቀርባለሁ። አመሰግናለሁ። አኖሩምፋቲን በርምስኩን ከነሙ ረት ከነን ያርገድ ባዬ ገመቹዳ ኢሳቡ ደግሞ ቆቆኮቲን በርቹ ደፍስሙ ቢኩምሶ ጭማ ከናርገዱ ነው ጉድ ይራይቹ በርምሰ ከነን በኦሮሞኛ ይህ ትምህርት መሰጣቱ እኔ በጣም ደስ ብሎኛል። በቋንቋዬ በመማሬ ትልቅ ዕውቀት እንዳገኝ ረድቶኛል። ከዚህ በፊት ይህ አይነት ስልጠና አልነበረም። እኛ ይህንን እድል በማግኘታችን ግን እድለኞች ነን። በዚህ ስልጠና የሆነ ነገር መፍጠር እንድንችል ተደርጎ እየወጣን ነው። ይህ ስልጠና በመከላከያ ታቅዶ በመሰራቱ በጣም ጥሩ ነው። የተሰጠን ስልጠና ትምህርት ብቻ አይደለም፣ በተግባር የተደገፈ የሆነ ነገር እንድንፈጥር የሚያደርግ ነው። እኛ ደግሞ ወደ ተግባር ቀይረን እንጠቀምበታለን። በጣም ደስተኛ ነኝ። ከዚህ ወጥቻ አንድ ሥራ ለመስራት ወደ ኋላ የሚጎትተኝ ነገር የለም። ትልቅ ተነሳሽነት አግኝቻለሁ። ሰርቼ ራሴን ቀይሬ ሀገሬንም ለመቀየር ትልቅ ተስፋ አለኝ። ትምህርቱ በመሰጠቱ በመጀመሪያ ደረጃ አላጌ ማዕከሉን ማመስገን እፈልጋለሁ። በመቀጠል ማመስገን የምፈልገው ደግሞ የኢንተርፕረነርሺፕ ማዕከልን ነው። ትልቅ እርዳታ ነው የሰጠን። እናመሰግናለን። ደገርሰ ከነኑፍ ከኑዳፍ ዩኒቨርሲቲሱዳፍ ዋን ከካኒ ባይ ገለቴፈቹ መርባድ ይህ ስልጠና በተለይ መጀመሪያችን ነው ለተቋማችን። ያው ተቋሙም ራሱ የመከላከያ ኢንተርፕረነርሺፕ እና ኢኖቬሽን ማዕከል አዲስ ቢሮ ነው። ከአዲስነቱ ጋር ተያይዞ ይሄ ደግሞ ስልጠና ጀምሯልና ይህ ስልጠና ደግሞ የሚበረታታ ለቀጣይም ለትውልድ አንድ መሰረት የሚጥል ስለሆነ ሰውን ቦርድ አውጥተ
ካሳ አስገብቶ ጡረታ ብቻ ሰናብተ ከምትልክ እዚህ ደግሞ የክሎት የስራ ክሎት የአእምሮ ክሎት የአስተሳሰብ ክሎት ሲሰጠው የበለጠ ይበረታታል። ስለዚህ ወደ ማህበረሰቡም ሲቀላቀል በዛ በወሰደው ስልጠና ለሀገሩም ለህዝቡም ራሱንም የሚጠቅምበት ስለሆነ ይህ ስልጠና በጣም ወሳኝ መሆኑን ምንም ጥያቄ የለውም ማለት ነው። ጠንካራ መሪ ጀግና ትውልድን ይፈጥራል። ጠንካራና ጀግና ትውልድ ደግሞ የማትደፈር ሰላማዊት የበለጸገች ሀገር ይገነባል። ውድ ተመልካቾቻችን የመከላከያ ኢንተርፕሪነርሺፕ እና ኢኖቬሽን ማዕከል ከኢንተርፕሪነርሺፕ ልማት ማዕከል ጋር በመተባበር ለአላጌ ጀግኖች አምባና ጊዜያዊ ቁስለኛ ማገገሚያ ማዕከል የሰጠውን የኢንተርፕሪነርና የስነ ልቦና ግንባታ ስልጠናን በጥቂቱ የቃኘንበትን ዝግጅት በዚሁ ፈጸምን። ዘላለማዊ ክብር ለሀገር ሰላምና እድገት ውድ ህይወታቸውንና አካላቸውን ለገበሩ ጀግኖቻችን ይሁን። ሰላም። የሷን ክፉ ለኔ ባይነ ከሚያሳየኝ እኔን ያስቀድመ